በሳይንሳዊ ምርምሮች የተረጋገጠ የሰው ዘር መገኛ ናት አፍሪካ። በኢትዮጵያ የተገኘችው ሉሲ ወይም ድንቅነሽና ሌሎች ጥንታዊ የሰው ዘር ቅሪተ አካል ማረጋገጫዎቹ ናቸው። አሁን ላይ ከ1.4 ቢሊዮን በላይ ሕዝብ ያላት አፍሪካ፣ ከዚህም ውስጥ ከ400 ሚሊዮን በላይ የሚሆነው ወጣት የሰው ኃይል ያላት ነች። ይህም አፍሪካ በዓለም ላይ ከፍተኛውን የወጣት ቁጥር የያዘች አህጉር በመሆኗ የተስፋይቱ አህጉር በማለትም ይጠሯታል። አህጉሪቱ ከ2000 በላይ ቋንቋዎች የሚነገሩባት እንዲሁም የተለያዩ ባህሎች፣ ወጎች፣ ታሪክና ትውፊቶችን የያዘች መሆኗም ሌላው መገለጫዋ ሆኗል። ሰፊና እምቅ የሆነ የተፈጥሮ ሀብት መገኛ የሆነችው አፍሪካ የተለያዩ ማዕድናትና ልዩ ልዩ ጌጣጌጦችን አካታ በጥንታዊ ስልጣኔዎቿ እንዲሁም በመልክዓ ምድር አቀማመጧ የብዙዎችን ቀልብ የምትስብ አህጉር ነች። ተሰፍሮ የማያልቅ ሀብትና ንብረቷን ብሎም ግዛቷን ለመቀራመጥ ሁሉም የሚጓጓላት አይናቸው የሚያርፉባት ነች አፍሪካ። የአፍሪካን ጥንታዊነትና የቀደምት የስልጣኔ ባለቤትነትን የሚያመላክቱትና ለዚህ ትውልድ ከሚያወሱት መካከል ደግሞ ከሺህ ዓመታት በፊት የነበሩ ሰው ሰራቸው ወይስ ተፈጥሮ የሚያስብሉ ሰዎችን የሚሞግቱ ጥበባዊ ስራዎች ሌሎች ተጠቃሽ ማሳያዎቿም ይገኙበታል። በኢትዮጵያ ከሚገኘውና ልዩ ጥበብን ከተላበሰው ከላሊበላ ውቅር አብያተ ክርስቲያናት ከግብፅ ፒራሚዶች የአፍሪካን የቀደምትነት የስልጣኔ ማሳያ ምስክሮች በመሆንም ይጠቀሳሉ። አፍሪካ ይህም ብቻም አይደለችም። የተለያዩ የቱሪስት መስህቦች፣ ጥንታዊ ከተሞች፣ የተለያየ ዝርያ ያላቸው የዱር እንስሳትና ልዩ ልዩ አስደማሚ የሆኑ መልክዓ ምድራዊ ገጽታዎችንም የተላበሰች ነች። ከሳራ በረሃ እስከ ናይል ወንዝ፣ ከኪሊማንጃሮ ተራራ እስከ ታላቁ የምስራቅ አፍሪካ ስምጥ ሸለቆ የአፍሪካ ብዝሃ የተፈጥሮ መገለጫዎችም ናቸው። የጥንካሬና የተስፋ ተምሳሌት ተደርጋ የምትታየው አፍሪካ የቅኝ ግዛትን፣ የባርነትንና የኢፍትሐዊነትን ሳንካዎች አልፋ ለነፃነቷ የታገለች አህጉርም ነች። አፍሪካውያን በአንድነት የመቆምና ለጋራ እድገት የመታገል መንፈስ በማጎልበታቸው የፓን አፍሪካኒዝም እሳቤን አንጸባርቀዋል። የተጋመደና የጠነከረ የማህበራዊ ሴቶች ባለቤት የሆነችው አፍሪካ በተለይም በደቡብ አፍሪካውያን የተለመደውና ኡቡንቱ በመባል የሚታወቀው ማህበራዊ ሴት የአፍሪካውያን ትልቁ መገለጫ የጋራ ህይወትና መረዳዳት መሆኑን የሚያመላክተውና እኔ ያለሁት እኛ ስላለን ነው የሚል ፍልስፍና የሚከተለው ለመላው አፍሪካዊ ልዩ መገለጫ ነው። ከ50 የሚልቁ ሀገራትን አቅፋ የያዘችው አፍሪካ ተዘርዝሮ የማያልቅ ሀብት ባለቤት፣ ተነግሮ የማይቋጭ ታሪክ ያላት አህጉር እንደምን እድገትና ስልጣኔ ሊርቃት ቻለ? ህዝቦቿስ የረሃብና የኋላ ቀርነት ተምሳሌት ለምን ሆኑ? የሚለው ለመሪዎቿና ህዝቦቿ ሁሌም የሚያሳስብ ጉዳይ ሆኗል። ታዲያ መሰል መፍትሄ ለመሻት በሚል ይመስላል መሪዎቿ በየዓመቱ የአፍሪካ መዲና በሆነችው አዲስ አበባ በህብረቱ ጥላ ስር የሚከትሙት እኛ ለእኛ በማለት በአፍሪካዊነት ስሜት የሚመክሩት።